ዳኒ ነው የሚመስለው። እስኪ በእናታችሁ እዩት። እኔ እየፈረጥኩ አይደለም። ዳኒ ብቻ አይደለም እናቴ፣ አፉጋ እንኳን ዳኒን ይመስላል። ዳኒን ብቻ አፉጋ፣ ሌላው ነገር ልጁ ያንተፈለ። ሰላምዬ ታው ሩታ እጇ ካሌለ በዚህ ውስጥ ላይ እኔ ፈትቻለሁ። ይሄ ደግሞ አንተ የልጄ አባት ነህ፣ ልጅን ስትፈልግ መታይ ብላለች አይደለ? ሄርሜላም ትሁን ቤተሰቦች ምን እንደፈለጉ ያድርጉ። ለምን አትተውም ታዲያ? ለምን ትከተለዋለች? ፎቶ ይዛበት ሲዲው ተበተ ቪዲዮ ተቀደደ ብሎ የመጨረሻ የወጣ ጊዜ ከእህቱ ጋር ምን አላት? ስለኔ ህይወት አይመለከትሽም፣ ፈተናል አይደለም ከአንድ ከመቶ ሴት በሆን አይመለከትሽም ብሏታል ብሏል። ሰላም ይየማ ደጋግሞ ተናግረዋል። እንደዚህ የተባለች ሴት ልጅ ለምንድን ነው የሚያመጡት እነሱ? በቃ አያገባሽም። አብርሽስ ለምን ቆርጦ ሊወጣለት አልቻለም? ለምን ቆርጦ ሊወጣለት አልቻለም? እሱስ እንዳለው እንደተናገረው ሩታ አንጡ ስትል ያመጡታል። በተግባር ነው አይደል እሷ እያሳየቻቸው ያለው። እነሱ ወሬ ለምን አይተገብሩትም? እውነት ለምን አይተገበም? አሁን እኔ የምትተማመነው ነገር ስላለ ነው። እኔ የሰራሁት ላንቺ ሊሰራሽ አይችልም እያለች እና እንዴት ነው እሷን ማንጠራጠር? ይሄ እኮ ትክክል ነው። ነገርኩሽ እኮ ያንን አድርጋ በታቆት ነው አልፎ ሲቀመጥ ከዛች ጋር ሲዝናና ከሄርሜላ ጋር ና ልጅ ከኔ ና በዚህ ወጣ ጭራሽ እኮ ብላ እኮ ልጅን እኮ አደባባይ ሲያወጣች ጀግናነት። እሺ ሌላውን ተይውና እውነት ለልጇ ብታስብ እውነት እናት ነኝ 9 ወር በማህፀን ተሸከማ እንደዛ ተሰቃየው ቦታ ለቦታ ብላ እምትል እናት እንደሆነ እናት ራሱ የሆነውን ያውቀዋል። እኔ ሄርሜላን ለመበቀል ብላ 20 ቀን ያልሞላ አራስን ይዛ ሆቴል ሄደች ጀግና እኮ ናት። አብርሃምን ብፈልገው ትዳሯን ፈልጋ ይሄንን ብታደርግ እኮ እኔ ባልቆረቆረኝ ቆይ አዳምጪ ባልተሰማኝ ግን ምን አለችው? እኔ ፈልጊው አይደለም ሄርሜላ እንዴት ሆና እሱን ቪዲዮ ደጋግመሽ ብታዩ እመብራንን እኔ አሁን እኔና አንቺ ያልተግባባ ነው ስለ ሩታ አይደለም። አሁን እያወራሽ ያለው ስለ ወንድየው ስለ አብርሽ እኮ ሰላምሽ እኮ በወንድሙ የማይፈልጋ ከሆነ ይኸውልሽ እሱ እዚህ ጋር እንደበቱ እንደሚያወራው ከሆነ ምን እንደማይል ከሆነ ለምን መቁረጥ አቃተው? ምን አርጎና ልጁስ ልጄን ለማየት ሄዶ እኮ የኔ ቆንጆ ኧረ እንፎጋገር እንዴ ልጄን ለማየት በግድ ብላ እኮ ስንት አምጥታ ሰጥተዋለች አይደል እንዴ? እንደገና ማይዋሽ ቁረጥ ልጅ ሲያድግ ከአንደበቱ ከእህቱ አንደበት የተሰማ ነው አይደለ? ቁረጥ ልጅህ ነገ ጧት ሲያድግ ይፈልጋል ብለዋለች። ይሄ ልጅ እኮ እነሱ አይችልም አዳምጪ። ስለ ልጁ የትኛውን ቤተሰብ አልተጨነቀለትም። እውነቱን ለማናገር ትላንትና እንኳን ምንድን ነው ያሉት? አንተ ብትሞት እኛን ነው የምትጎዳው ነው ያሉት። ሄርሜላን ትሁን ሩታ ነገ ጠዋት ያገባሉ። በዛ ውስጥ ልጁ አልተካተተም። አየሽ ልጁ አልተካተተም። ልጁ የሚከተተው እኮ ልጅ ያላባት ያድጋል አላሉትም። ገባሽ? እናት አለው ልጅ አባት ባይኖረው እናት ይኖራል፣ እናት ባይኖረው አባት ይኖራል። ስለዚህ ልጁ አይደለም ዋና ሰተሪ ሙሉ አይሆንም። የፈለግሽውን ነገር ቢሆን ምናልባት አንቺ በሙሉ ቤተሰብ ውስጥ አድገሽ ሊሆን ይችላል። በሙሉ ቤተሰብ ውስጥ አባትን ማጣት ያክል ከባድ ነገር የለም የኔ ቆንጆ አይደለም። በአካል በሞት ማጣት ትልቅ ነገር ነው። አሁን አብርሃምን እኮ ልጁ አብርሃምን ያጣው በአካሉ ነው። ገባሽ? አይተሽ እንደሆነ በቀደም ለታ ሚኒስትሪ ቁጭ ብሎ የተፈተነው ልጅ ስለ አባቱ ሲያወራ የአብርሃምን ልጅ ነገ ጧት እንደዛ ነው የሚያወራው። እመኚ እንደዛ ነው የሚያወራው። ምክንያቱም እዚህ ጋር ብዙ ነገር እየተወለት ነው እያስቀመጠለት ነው። እሱ በጣም ማየት የሌለበት እያየ ነው። አክስቶቹ አጎቶቹ መለያየት እያለ መጨቃጨቅ የእናትን አንጀትን ማችሏት ቁጭ ብላ እሷ ከወንድ ጋር እየጨፈረች አይደል እንደ ሚዲያ ለልጁ እንደዚህ ተቀብሯል፣ ፎቶ ተቀብሯል። መቼም ሚዲያ ትከታተላለች ዩቲዩብ ታለች። እውነት ሀቅ ካላት ማለት ነው። እኔም ባለው ሰውዬው ትክሰስና ታሳየኝ እስቲ መንዘላዘሉን ትተማለው ድንጋሪ ይኸውልሽ የእሱ መክሰስ አለመክሰስ ቀን አለው ራሱ። ነገሮቹ እኮ ይከፍታል፣ በራሱ ሰዓት ይከፍታል። እና እናት ከእውነት እንዴት አቻላት ነው ይሄንን እያየች እውነት ከሆነ ሄዳ አሁን ብትጣላም ስላረገችው ነው። እውነት ቢኖራት አርፋ አትቀመጥም ይባላል። አርፋ ስትቀመጥ ደግሞ ውሸት ስለሆነ ነው እንደዚህ ሆነች ይባላል። የተጨፈረው ለተባለው ደግሞ የኔ ቆንጆ በቤቷ ድረስ ሰፕራይዝ ሊያረጓት ሲመጡ አይሆንም ማለት አትችልም። ትችላለች። የለፋችበት የደከመችበት ስንት የተባለችበት እንደ ሴት አሁን ከእናንተ ብቻ አይደለም ውዶች፣ እሱ ብቻ አይደለም። አንድ ቀን ለታ ካስታወሳችሁ አብርሃምን ለማስቀናት ቀይ ቀሚስ ለብሳ ቲማንቲም ነጋዴውን አፉፋና ኬክ ምናምን ይሄ ምንድነው የሚጠጣ ነገር አዘጋጅታ ነበር። ልጁን አልጋ ቤት አስተኝታ
ልጁን ክላስ አስተኝታ አብርሃም ሲመጣ የልጁን ድምጽ ሰምቶ በላ ወረደ፣ ተቆጣ። እቺ እናት ነች እንደዚህ ታረጋለች። እናት ልጇን ክላስ አስቀምጣ ከሌላ ወንድ ጋር ሳክስ ዳንስ የምትደንስ ሴት። ሰላም ውዶቼ ማሮቼ እንዴት ናችሁ? ውስጥ እንደዚህ አይነት እናት የለችም። እንደዚህ አይነት አባት የለም። እንዴት ናችሁ? ሴቷን ብታትርገጡ እንዴ! ወንድና ሴት ስለ ሴት አስቢ። እናትና አባት አንድ አይደለም። ያው ልዩነት የለውም የሚጓጓለት እሱ ጣሙን የልጅን ፍቅር የሚያውቀው ልጁ እያደገ ሲመጣ ነው እንጂ እሷ ናት አይደል? እኔ ተሰቃይቼ ነው የወለድኩት እኔ እርጉዝ ነኝ ጥሎ ሄዷል ስትል አልነበር? እና ምን አደረገች? እስቲ ይሄንን አደረገች። አሁን ከማንም ወንድ የማንዘላዘል አያስፈልግም። እውነተኛ ትክክለኛ ተንዘላዘለች። እስቲ ንገሪ፣ ምንድነው የተንዘላዘለች? እንዴት ናችሁ? እሺ አንድ ነገር አንድ ያዳምጡኝ። አንዴ ደህና ናችሁ? ትኖሮ ሀቢብቲ ያ ምን መኖር የዛለታም ኤፍሬም ወንድሙን ወሰደ። ምንም የሷን ስም ለማጥፋት እንጂ የዛለታ ኤፍሬም ወንድሙን ያመጣው ራሱ ኤፍሬም ነው። በዛ በሌሊት 11 ሰዓት ነው እያሉ እያወሩ ነበረ። ከነ ልብሱ ነው እንደ ኤፍሬም የሚተኛው። ሩታ ከነ ልብሷ ነው እንደ የምትተኛው። ዘንጣ አምሮባቸው ነው የተገኙት። ይሄ እዚህ ጋር የሩታን ስም ለማጥፋት የሴት ልጅን ስም ለማጥፋት እነሱ የወንድ ቤተሰብ እንደዚህ አይነት ልጅ አይደለም። በራሴ ነው የመጣሁት አለ እኮ በእግሬ ነው የመጣሁት በራሴ አለ። ቴክስት ስላደረጉልኝ አለ። የትርቀት እኮ አለው። አይምሮንም ማያቅ ልጅ ጅል ነው ያላችሁት ልጅ እንዴት ነው ከእህቱ ቤቱ የሚመጣው? ሂድ ያስብለዋል። ጅኒው ሂድ ያስብለዋል። ይሄ የሰሩበት እንትን ሂድ ይለዋል፣ ግን ቦታውን አያውቀውም። እንዳትቀራይ ማለት ነው። እና ኤፍሬምና ሩታን እንደዚህ ነው ተደረገ። ኤፍሬምና ሩታ ይጋቡልኝና ይጋቡልንና የወረደ አስተሳሰብ አታስብ። ከሷ ጋር የለመደውን እኮ ነው ሄርሜላ ላይ ሊሳምሽ ነይ ሊቀሽ እያለ የነበረው ከሷ ጋር የለመደውን ነው። እንግዲህ ሩታ እንደዚህ እንደምትሏት አይደለችም። በእውነት ያላየነውን አናወራም። እግዚአብሔር ምስክር ነው። ሄርሜላም እንደዚህ ናት። በጣም ራሷን የምታስከብር በጣም ጀግና እናት አይደለች እንዴ? እናንታችሁ መጨቃጨቅ ምንድን ነው? የኔ ቆንጆ ለምንድን ነው የምትጨቃጨቁ? እናንታችሁ ሲሙ ማሪ ሄርሜላ እንትን ደጋፊ አንድ ነገር ልንገርሽ የሩታ የሚጨቃጨቁ የሚታስረጅም ከሆነ ማይርዱሽ ስለሆነ ለምንድን ነው የምትጨቃጨቂ? ተስፋ ማለት ነው አይረዱማ። በቃ ላይረዱ ስለሆነ ዝም ማለት ነው። ተደማመጡ። ቆይ አሁን ማለት ነው ይቅርታ አድርጉልኝና እቺ ልጅ የሩታ ደጋፊም አይደለሁም ብላለች። እኔ ብዙ ጊዜ ቤቴ ትመጣለች፣ አትጨቃጨቅም፣ አስተያየት ነው የምትሰጠው። ሌሎቹ ቢሆን እንደዚህ አይቀመጡም ነበር። አሁን እቺ ሩታም ብዙ ነገር ብለናታል፣ ግን ዝም ብላ ያዳመጠች ነው መልስ የመለሰችልን ነው። እሺ አሁን ምንድነው የሚያጨቃጨቅሙ እናንታችሁ? እኔ የሚያጨቅምላቸው ሴቶቹን አትስደቡ። መረገጥ ካለበት ወንዱ ይረገጥ ነው። በቃ ወስኖ መቀመጥ ያለበት ወንዱ ልጅ ነው። ራሱን አስተካክሎ ሲሚ አሁን እኛ ሴቶቹን የሰደብን አይደለም። እኛ ሴቶችን የሰደብን አይደለም። ሴት ለሴት ሴት መስደብ ምንም የሚያደርግ ነገር የለም። ሴቶችን ለምንድን ነው የሚሰደብ? አንድ ሴት አለች እንደ እኔ ቆንጆ። ወንዱ እኮ አይሰደብም እዚህ ሚዲያ ላይ። ሴቶቹ ናቸው እየተረገጡ ያሉት። አንድ ወንድ ሲሰደብ አይቻል አቅምን ሴቶች የበፊቷን ትሁን አዲሷን ትሁን የሄደችውን እየሸኙ እየሰደቡ ይሸኛሉ፣ የመጣችውን እየሰደቡ ይቀበላሉ። ሴት እዚህ ሚዲያ ላይ ያልተረገጠች ሴት አለ? ለሁሉም የስራው ይስጣው። ላሰበው ነገር ወንዶች አይረገጡም። የሚረገጡ ሚዲያ ላይ ሴት ልጅ ነው የሚረገጥ። ለዛ ስለሆነ እኛ ሴት ልጅ ራሷ ነው የምታስከበር እንጂ ወንድ ልጅ አንድ ነገር ካገኝብሽ በኋላ ለማስገዛት አይፈርም። ምንም ነገር ለማድረግ አይፈርም። ለዛ ስለሆነ አንቺ ራስሽ የምታስከብር እንጂ ሌላ ሰው ለሚያስከብረሽ። ለዛ ስለሆነ አንቺ ያፈለገ ሰው ቢያወራ ሰላም ማለት ውዶቼ አሁን ምንድን ነው የሚሆን? ያብርሽ ሁለቱንም አግብቶ ይቀመጣል እንዳያያዙ ከሆነ ይሄ ነው በቃ። ያችን የላችሁ ነው የምታስቢ። ሁለቱም ቢገቡ ችግር የለም። ግን ትላንት ያለው አብርሃም አልፈልገሽም አይደለም ያለ የመጀመሪያ ቦታ አትወዥኝም ወይ ለምንድን ነው እዛ ላይ ያመጣሽኝ አላት። ሄርሜላም ማለት ነው
ከዚህ ቤት እወጣለሁ አላልሽ ነበር ወይ? ከዚህ ከሀገር ውስጥ ላይ እወጣለሁ አላልሽ ነበር? ለምንድን ነው የማይወጣ? ቆይ እንደዚህ ይተያያሉ? ትናንትና እኔ ስቄ ያለው ወላሂ ያልሳቀ ሰው አለ? አንቺ ሁሌም እንደዚህ መዘቀዘቅ ይቅርብሽ፣ ይቅርብሽ። አረ አሁን ትቻለሁ፣ እንደ ድሮ አይደለም። እኔ ሲነኩኝ ነው አሁን ትቻለሁ። በእውነት አይቼ ፈርዳለሁ በኋላ በቃ። አሁን እዚህ ጋር ይኸውልሽ ምን እንጨምርበት ምን እንባባል እየተባባሉ ነው። በኮድ ነው የሚያወሩት። እንደዚህ ይሁን በቃ። እዚህ ነገር ተሰላቸኝ ወላሂ። ካሁን በኋላ እነ ኤርሜላም እነ ሩጣም እነ ማንም በቃ ሌላ ወራ። አረ በጣም ያስጠላል ወላሂ። እና ያስጠላል ብለን እኮ አልተውነውም፣ የተከታተልናቸው ነው። እነሱም ደስተኛ ሆኖ የቀጠሉ ነው ነገሩ። እኔ ሚዲያ ላይ አላይም። ማን ነገር ቢመጣ ሚዲያ ላይ ሲለሽ ዩቲዩብ ውስጥ ላይ ምናምን አላወራም። አንቺ ቆይ ትናንትና ራሱ የአብርሽ ወንድም ከቀን ላይ ከሄርሜላ ወንድም ጋራ ተስማምቶ ውጪ ይዛ እንደምትሄድ ምናምን ተነጋግሮ ማታ እንደ አዲስ መጥቶ ደግሞ እዚህ ጋር ምረጥ። አረ በጣም ያስጠላሉ። ማርያም ከሁሉ ቡዜና ሰላም ናችሁ? ሰላም ነን፣ ደህና ነን፣ ደህና ነን። ቅድም እዚህ ላይ ማለት ነው ሩታን ኤፍሬም ያግባት አብሯት ይተኛል ምናምን የምትሉ እናንተ ግን ፈጣሪን አትፈሩም? አንዳንዴ እኮ እነሱ የፈለጋቸውን ቢያረጉ ዶላር እያገኙበት ነው። እናንተ ግን ለምን ተፈጣሪ ትጣላላችሁ? ይሄን ብቻ ማለት ምንድነው ፈጣሪ ምን አለ? ኤፍሬም ያግባት ማለት ከፈጣሪ መጋጨት ነው። ኤፍሬም ሄርሜላን ሄዶ ሊያማግጣት ቢሞክር እሺ ችግር የለውም። እዚህ ጋር እኮ እሱ ለልጁ ለሕፃኑ እኮ አጎት እኮ ነው። አንዳንዴ የሚወራውና የማይወራውን አታጣይና አሁን ተረጋግተናል። ሕፃን አትበይ። ሕፃን ተወለደ አልተወለደ እኛ አላወቅንም። ተይ ተረጋግቷል ነገሩ። እንደ አንቺ መውለዷንም አታውቂም እንደ አራታይ ምን ሆነሽ ነው? ልክጂ ነው ሕፃኑ በሆድ ነው በአፍ ነው የወለደችው? በየት በኩል ነው የወለደችው? ኦኬ የሄርሜላ ናት። ወደ አንቺ አላህ መፍራት አለብሽ። እንደዚህ ማለት የለብሽም። እንዳትቃላይ ማለት ነው። ጡት ማሳዣ ማለት ነው። ይሄ ማሬ ጡት አሁን ጡትሽ ትንሽ ከሆነ ጡት ማሳዣ አምጥተሽ ታሳብጪያለሽ። አርቲፊሻል እኮ አሁን እኮ ሁሉ ነገር አርቲፊሻል መጥተዋል። ሰው ታምናላችሁ? ልጁ የማን ይሁን ይታወቃል። እሺ ማናት ግን የምታወራው ማናት? አንቺ ወልደሽ ታውቂያለሽ? ገና ልጅ ነኝ ግን እነሱ መቼ አየን? እሺ አይ እንደዛ አትበይ። አንደኛ ምጥ የያዛት ቀን ፊቷ ይመሰክራል። እርጉዝ መሆኗ በስርዓቱ ያስታውቃል። እርግዝናን የወለደ ሰው ያውቃል። አንደኛ ይሄ በዚህን ያክል ደረጃ ምን አስፈለገ? ይሄን ያክል አይደለም። ስለ እርግዝና ምናምንም ሳትሄዱ አብርሃም ከዚህ በፊት ከሷ አንድ ላይ ያለው ሁሉም አውቃል። አሁን የተጣሉ ነው እንጂ ሌላ ነገር አይደለም። ማንም ሰው ይጣላል፣ ማንም ሰው ይታረቃል። ግን ሩታ አልወለደችም የሚባል ነገር የለም። አይሆንም። ወልዳለች፣ ልጅ አላት። በአብርሃም አልወለደችም አይባልም፣ በጭራሽም አይባልም። ለምን የወለደች እናትየውና አባትየውን ሲያይ ለምንድን ነው ፈገግ አይልም? አሁን ሀዋ ሚዲያ ላይ በባለፈው ልጅ ያነሳችው ሀዊ ናት። ማናት ሴቷ? በባለፈው የሳቀች ነበር። አይታችኋል እኮ አባቷ ጋር ምን ነው ታዲያ? እሱስ የዛለታ ሄርሚ ጠፍታ ድምፁን ሲሰማ አባ እያለው ሲለው ባልሰማ ሰውጣ ሴት ነበርሽ። ኧረ ተይ አንቺ ልጅ ግፈኛ አትሁኚ። አበዛሽ፣ የምር አበዛሽው። አሁን ሀዊና ሩታ ሀዊን እስቀድማ ያገባቸው አብርሃም እኮ ሩታ ወደ እኔ ይመለስ ብላ ብትታገል ያምርባታል። ሄርሜላ እኮ በጣም ያስጠላባታል። የቤተሰቦቿን ክብር ዝቅ አድርጋ ሩታ ያዘችው ሂዲያ ነው እንጂ አብርሃም ፈለገች አይደለም። ለምን አያስጠላባትም? እዚህ ጋር እኮ መጀመሪያ ትዳራቸው ሳይቋጭ እኮ ነው እኔ በልጣለሁ እኔ ጥሩ ሚስቶን ካለው ብላ ራሷን ሩታስ ቢሆን የፍቅርን ህይወት አይደል እንደነጠቀቻት የሰው ወጣ ያደንቅ ማሪ ሮሚን አንዴ ይቅርታ አድርጉልኝና ልጁ እውነት መወለድ ተወልዷል። ግን እኔ ራሱ አልወለድኩም ገና ፍቅረኛ የለኝም። ግን አንድ ጥያቄ ማወቅ የምፈልገው ከደስታ በስተቀር ሁሉም ሲያቅፈው አምሳያው ነው። ለምንድን ነው ኤፍሬምም ሲያውቀው ራሱን ይመስላል፣ ዳኒም ሲያቅፈው እሱን ይመስላል፣ ያም ሲያቅፈው እሱን
ይመስላል የህብረተሰብ ነው ወይ ነው ልጁ እንዴ? ልጁ እኮ አንቺ በእናትሽ በመድኃኒዓለም ሳሪ ላበሽ ለሰከቲ ኑርሽ አንቺ አረፈሪ በእናትሽ ወንድሟን ሲመጣ ወንድሟን ይመስላል። እግዚአብሔርን ግራ አጋባኝ። ኧረ እግዚአብሔርን አትበይታይ እኛ አልወለድንም። ተው እንደዚህ አንናገርም። እናንታችሁ አንድ ነገር ልንገራችሁና ማለት ነው አብርሃም ነው ይሁን ዳኒን ይሁን ማንም ሰው ይምሰል ልጁ ስለ ልጁ አያገባንም። እኛ ሩጣ በፈለገች ሰው ትልቀመና ታምጣው አያገባንም። እዛ ነገር ማለት ነው እኛ አንድና አንድ ያየሽ በአይንሽ ያየሽ ነገር ብቻ ማውራት ነው። ይሄ ከፈለገች ከዳኒ ይሁን ከአብርሃም ከወንድሙ ይሁን ታናሽ ይሁን ትልቅም ይሁን ከማንኛውም ሰው ትውለዱ አያገባንም ስለዋል። መጀመሪያ ላይ አብርሃም ቆይ ያ ረቢ ቆይ ልጁ ሆዳን ሆነ ሰዓት እኮ ሆዳን አርቲፊሻል ይሁን አላውቅም ለቃ መታ ነበረ። ያበጠ ሆድ ይዛ ነበረ። ለልጁ እኮ አንድ ቀን ጡቱ ባሱ አስገብታ አርግታለት ሻርፕ ለምናጠበ ከላይ አታረግም። እውነት ከሆነ ይሄ ነገር ጡቱም አይጠባም። እኔ ቆንጆ የወለደ እኮ ሁሉ አያጠባም። አይደለም መልሱን ልስጣሽ። ለዛ ማለት ነው ማሪ አንቺ ሲለዋን ምን አገባሽ አንቺ? ዝም በይ በቃ። ይሄን አያገባሽም። አንድና አንድ ደገፍሽው ደግፊ እንጂ ልጁን ወለደች ይሄ በማንኛውም አይነት ትውለድ አያገባንም። ጡት ተጠባት አላጠባት አያገባኝም። እኔ አንድ አስጠላኝ ነገር ይሄ ስለ ልጁ አያገባኝም። ህፃኑ እኔ ማውራት አልፈልግም በጭራሽ። ህፃን ነው ምንም አያውቀው አይደል? አንድ የሚላወራ ነገር ምንድን ነው? በኢትዮጵያ የሌለ ህግ ከሆነ ሩጣታል ማንም ሰው ይጋባል። ማይጋባ ከሆነ የሶኬ ይሄ አሁን ልጅ ወንድ ልጅ በጭራሽም ሴት ልጅ አልፈልግም እንደሚል ድረስ ያረገች ነው ሩጣ ማለት ነው። ለምን መሰላችሁ? ከፈለጉ ውስጥ ለውስጥ ቢሆን የሶኬ ግን እነሱዎች ውጭ ላይ ወጡና ሚዲያ ላይ ልጆች ማናቸውም ይሄን ነገር እዩና ባላቸው አንድ ነገር ከተናገረ ሚቱ ጥፍጥፉ ምናምን በቃ የተማሩ ለማለት ነው። ይሄን ሚዲያ ላይ ወጡና የሚያሰራጡ ማለት ነው። እኔ ስለ ልጁ አያገባኝም። አላዋለም አላቅም ይሄን ነገር ማለት ነው። በቃ በጭራሽም አላቅም። ይሄ ነው የሚለው። እኔ የሚለው በቃ እንዳጠቃላይ ሩጣ አግቢታ ነበር አልፈልገሽ ማለት ለቀቃት፣ ወረቀት ሰጣት። ከለቀቃት በኋላ ይሄን ነገር ማረቅ አችልም። እሷ በጭራሽም የኔ ነው ማለት አችልም። በቃ ህግ ከፈታት ፈታት ነው። ጨረስኩ። እሺ እሷ እኮ እሺ ቆይ አንዴ እሷ አሁን እሷ እንድትረገጥ የምታረገው እሷ ነው እኛ ነን? እሷ ናት። እናንታችሁ አላልኩም። እናንታችሁ ያየሙ ነገር ነው የሚታወራ አላልኩሽም? እኔ አሁንም ወላሂ ይቅርታ አድርጉልኝና ማለት ነው ከአሁን በኋላ ስለ ልጁን የህፃኑ ልጁን ስሙ መጥራት የለብኝም። አንድና አንድ አብርሃም ሩጣ ኤርሜላ ያረጉ ነው ይሄ ነገር ማለት ነው። ህፃኑ ልጅ ምንም አያውቀው ማውራት አይገባንም። እኛ የቤቷ ባለቤት ሄዳ ነው ሰዎች ለምዬ አውሪ ስራ ላይ ነች መሰል። ጋይስ ፖይንታችሁ ምንድን ነው? እንዴት ዋላችሁ? ፖይንት ቢኖረን እዚህ ጋር ምን አንቺ እንዴት ነሽ? ሁላችሁ ሰላም እንዴ? ስለ ሩታ ልጅ ሆነ እንዴ ፖይንታችሁ? ስለ ሩታ ልጅ ምን ይመለከተናል? እኛ አሁን የሚመለከተን ስለ አብርሃም ስለ ሄርሜላ ነው። የወንድማችን ደህንነት ነው። እና ሲቀጥል ደግሞ ያው አብርሃም ልጅ ነው። ልጅነቱን ልጅ ነው ወልዳለች ሩታ ማለት ነው። እውነት ለማውራት ወልዳለች። የወለደች ሴት ደግሞ ታስታውቃለች። ሲቀጥል የአብርሃም ልጅ መሆኑን ደግሞ እንደዚሁም ራሱ አይታችሁ ማወቅ ትችላላችሁ። ልጁ አብርሃምን ቁጭ ነው እውነት ለማውራት ግን ያ ሳይሆን የትላንትናው ድራማቸውን እንዴት አያችሁ ለማለት ፈልጌ ነው የመጣሁት የገባሁት። ኮሜዲ ነበረ የምር ትናንትና እኔ በጣም በቃ ስስቅ ሁላ ማለት ነው። ሴትዮዋ እቺ ልጅ ምን እየሆንሽ ነው ሀያትሽ ፌክ ትለኛለች ሴትዮዋ። እኔ ስስቅ ማለት ነው ግን የሚያስቅ ሆኖ ነው አንቺ የምትስቂው። ምን ታካሆን ያሳቀኝም ነው ያሳቀኝ ነገር ንገረሽ። ኤርሜላና ሩጣ እሺ በቅና አውራኑና ሲሄዱ ኤርሜላ ሩጣ ሲጣር ነው ያሳቀኝ ለኔ ማለት ነው። ሌላ ነገር አይደለም። ኤርሜላ ሳይሆን አቀች ማሬ ደሞ ሲበዛባት እኮ ነው ደሞ ቁራሱ
እንዴ ደመቁ ምንድን አደረገች? እሷ ሌላ ሲም ነበራት። አንድም ነገር ሻልያ ነበረች። እሷ ልንገረሽና ማለት ነው። ደመቁ እሷ ደመቁ ማሬ ደመቅ አደረገች። እሷ ድሮ መድመቅ ነበረ። በዚህ ጊዜ ግን ክሬም መቀባባት ትርፍራፌ ስሙ ምንድን ነው የሚባለው? ትርፌ የሆነ ምግብ ከቀራ በኋላ ፊቷን ዱቄት ማፍራት ነው መድመቅ። እኔ ጃላቀም እኔ የምፈልገው ሄርሚዬ ብቻ እንዳትጎዳብኝ ነው። በቃ ሄርሚን ብቻ የሆነ ነገር እንዳታረገብኝ። ወላሂ ፈርቻለሁ። ያፈራው ወላሂ አንድ ነገር አይደለም። ሄርሜላ ያፈራውላት ነው። ያን ምን ጭቅጭቅ ትናንት እኔ ምን አረግ እኔ ያረጋለሁ ሲትል በቃ በጣም ነው አስፈራኝ። ለምን በቃ ከዚህ በፊትም አብርሃም ጤነኛ አብርሃም የሆነ ነገር ያየ ነው ማለት ነው። በእውነተኛ የሄርሚ ደጋፊዎች በህይወት እናኖራትም ከነ ቤተሰቦቿ ነው መሬት አውጥተን ምንጥላት። ምንም አታረጋትም። እናቴ ትሙትን ምንም አታረጋትም። የሄርሜላን ጣብ ያታከል ሩታ ማለት ነው። እግዚአብሔር ነው የምላችሁ። በምን ሩታም ሴት ያችም ሴት ተረበናታችሁ ሴት ሆናችሁ እንደዚያ ማሬ ለምን ስነ ስርዓታቸው እኮ ነው ማሬ። ሩታ እኮ ሴት ናት፣ ግን ሴት ናት ግን ማለት ነው። እኔ አንቺ ነገር ቢኖር ማሬ እሷም ሴት ናት፣ ሩታም ሴት ናት፣ ሄርሜላም ሴት ናት። አንደኛ ነገር ሴት ሆና ማለት ነው ሴትነቷን ራሷን እቺ ሴትነቷን ያበላሸችው ገባሽ አይደለ? የወንድ ልጅ ገላ የቀረጸችው ራሷን ናት። አላየንም የኔ ቆንጆ አላየንም። በጥፊ የመታችው እሷ ናት። ያሳዩን ስትመጣው እንዳሳዩን ሁሉ ራቁቱን ደግሞ ይኸውልሽ ሀፍረቱ አካባቢ ይሸፍኑና ራቁት የለቀቀችውን ቦታውን አስተኝተው ይላኩልን እንድናምናት። ለምን ራቁት የሚለቁልሽ ለምን ትክክለኛ ነገር ካረገች አራም የደብረሽ ከሆነ አንድ ነገር ልንገራችሁ። እኔ ወላሂ ሐራም አሁን አንድ ነገር ልንገራችሁ ማሬ አንድ ነገር ልንገርሽ። አንድ ነገር ልንገርሽ አስጨርሽ። ተጸበል ተንከር የሴቷ ገላጅ ቻለም ቪዲዮ ቤታቸው እግዚአብሔርን ነው የምልሽ። ቢለቀቅብኝ እኔ ራሴን አጠፋለሁ እንደ አንድ ሰው እንደ ራሴ ማለት ነው። እኔ አልኖርም። ገባሽ? ቤተሰቦቼ ያውታል፣ ዘመዶቼ ያውታል። ልጅ ሊኖረኝ ይችላል፣ ልጄ ያየዋል። የኔ ውርደት የኔ ቅሌት ማለት ነው። በኔ ቅሌት ቤተሰቦቼ አንገታቸውን ይደፋሉ። ማሬ ቆይ አብርሽ እኮ አንድ ልጅ አንድ ቤተሰብ አይደለም። አገር ያወቀው 500,000 የገባ ታዋቂ አርቲስት እኮ ነው። ለዛም እሱ የሆነ ነገር ብናይበት ገንዳ ውስጥ ራቁቱን አይደል እንደ ከሄርሜላ ጋር የገባው ምን ይደንቃል? ይሄ ታየ አልታየ ወንድ ልጅ ገላ እንደዚህ ጋባውና እንትኑ እኮ ይለያያል። ያንን እኮ ፓንት ለብሶ እኮ ነው ምን። እሺ አንድ ነገር ልንገርሽ ማሬ፣ ካንቺ ፎቅ ላይ ያለችው ማለት ነው ታች ፎቅ ላይ ያለችው አሁን ለምሳሌ ገላውን ከፈተና ሲያሳይ ደስ ይለሻል? ሚዲያ ላይ ሲለቀቅ ደስ ይለሻል? ማሳየት አለማሳየት እኮ አይደለም እናትዬ። እኔ ብዙም ጊዜ ማለት ነው ያን ልልሽ የፈለኩት ብዙም ጊዜ የሩታ ወንጀል የሚታየው ከካሜራ ጀርባ ነው። አራስ ቤት ሆና ውሃ ደፋችበት ተብሎ ሲወራ እንኳን ልብሱ ላይ ምንም አይነት ውሃ የለም። ነጭ ነው። ልንገርሽ አንድ ነገር ልንገርሽ ማሪ፣ አንድ ነገር ልንገርሽ ሩታ ማለት ነው እኛ አይኑ ያየ ነው አለው። አንድ ነገር ልንገርሽ፣ ሁሉም ህዝብ ሁሉ ሚዲያ ላይ ሁሉም ያወቀ ነገር ነው። ሲትመታው ውሃ ሲደፋው ታረገው ነገር የለም። ከዚህ በፊት ከሷ አንድ ላይ ራሱ ቢቆይ ራሱ ያላረገች ነገር የለም። አሁን ለእኔ የሚደብረኝ ነገር ሚዲያ ላይ ሌላ ቢቀር ራሱ ገላውን ራቆቱን ታሳይ። ይሄ ምን ማለት ነው? ችግር የለውም። እኔ ኖርማል ነው የምልሽ። አርጎት ከሆነ እንትና ማለት ነው መሰረት ማለት ነው መሰረት የነሱ ቪዲዮ ማለት የነሱ ቪዲዮ በስነ ስርዓት ማታይ ከሆነ የነሱ ቪዲዮ በጥፊ ስትመታው ውሃ ስትደፋበት እሺ የኔ ጊዜ ማለት ነው እንደ ቤት ሰራተኛ አሁን ለምሳሌ ተቀጥራችሁ አሁን እኛ ሁላችንም ተቀጥረን አይደለም የምንሰራው መዳማችን እንደምንፈራው ሁላ ማለት ነው እንደዛ ሆኖ ነበር የሚኖረው ለአብርሃም ማለት ነው። እንደዛ ሁላ ስታሸማቅቀው በጥፊ ሰው ላይ አንድ ነገር ልንገርሽና ማለት ነው በሚዲያ ላይ የአብርሃም ሰው እኔ ልጠይቅሽ ተደማመጡ ማሮቼ ሩታ እኮ አብርሃምን በጥፊ የመታችው ሽሮ በርበሬ የቤት ኪራይ አስቤዛ አልቆብኝ አይደለም አለቀብኝ ብላ አይደለም አይደል? አንቺ እርጉዞና የድሮ ፍቅረኛውን
አንደኛ ቤርጎ ነው ያደረው የዛን ቀን ጠዋት ነው ተነስቶ ሄዶ ፎቶ ተነስቶ የለቀቁት። ውድ ያላደረም ቤርጎ እና ምን ሆነሽ ነው? ራሱ ቢጃማ የእንትን ጋውን ለብሶ ገላውን ታጥቦ ጋውን ለብሶ በረንዳ ላይ ቆሞ ምናምን ሲያሳያል ነበር እንዴ በራሱ ቲክቶክ። እንደ ምን ሆነሽ ነው? ቤርጎን እንደውም ሩታ ምንድን ነው ያለችው? ለምን የእናቴ አባት ቤት ምን ሆኖብህ ነው ሆቴል ያደርከው ነው ያለችው። አንድ ይሄን በይ። ሁለተኛ ነገር ደግሞ ይሄ ልጅ ቡታጀራ የሄደ ጊዜ ነው ለስራ ቡታጀራ ሄደ ተባለ ጊዜ ነው ነፂ በህይወታቸው መልስ ቤተሰቦቿን እንትልን ሆዷ ሳይገፋ ብሎ የዛን ሰዓት ሄደው ከዛ መጣ ይሄ ነገር ነፂ ፎቶ ሚዲያ ላይ ስትለቅ ጠራቸው አስጠራቸው። ምንድነው ያደረከው? በወቅቱ እኮ አልመጣችሁም አይደል እንዴ? እቺ ልጅ ምንድነው የተደረገው? የተሰማው ወሬ ምንድነው? ከዚች ልጅ ጋራ ከስራ ውጪ ሌላ ነገር የለንም ብለክ ነበረ። ዛሬ ግን ልጅቷ ለኔ ማስረጃ ልካልኛለች። ለምንድነው ሄደህስ ያገኘሃት? ምንድነው መሐከላችሁ ያለው አለች። በማግስቱ ቀጠራት ትመጣለች ብሎ አንተ ቀድመህ እንዳታገኛት አብረን ቀድመን ነው የምናገኛት አለች። እሷን ከዛ ተሰናብታ ስትወጣ ከነብሩክ ጋር ሆነ ፎቶ ቪዲዮ ሰርታ ለቃለች ነፂ። ከዛስ እሱ ፀጉሯን አሰርቶ ምሳዋን አብልቶ እንግዲህ ይሄ የተባለው እነ ብሩክ ናቸው በዛን ሰዓት። ብሩክና ይሄ አሁን ማን ነው ስሙ የሚባለው እዛው ቡታጅራ ያለ ልጅ ሁለቱ ናቸው። ፀጉሯን አሰርቶ ቤርጓስ ይዟት ምሳዋን አብልቷት ገባሽ? አብረው አንድ ላይ ሆኖ እቺ ልጅ ገና ያልተረጋጋ እርግዝና ላይ ናት። በዛን ወቅት አርግዘሽ ከሆነ አላቅም አስቴርጌ ላንቺ ልተውልሽ ያንን ይዟት መጥቶ ከጨረሰ በኋላ ራሱ ታናል ደረቱ ላይ ለጥፏት። አስቢ ደረቱ ላይ ለጥፏት። አሁንም ለኔ ላንተ ስሜት አለኝ አለችኝ ብላ ስትለው ምንድነው እቺ ልጅ የሚሰማት? ቁጭ አርጋ ስትጠይቀው እንኳን ምንድነው ለምንድነው ከኔ ጀርባ ተደብቀ ልታገኛት የፈለከው? በቃ እንደዛ ልጅ ነው ያረጋው። ትክክለኛ መልስ አልመለሰላትም እኮ አይደል? የዛን ጊዜ አይደለም ጥፊ የፈላው ያስደፋበትም። ነፍሰ ጡር ሆነሽ አንቺ ገና ያልተረጋገዘ በዛን ሰዓት እኮ የሚያቅለሸልሽበት ወቅት ነው። ምንም አብርሃም ሩታ በጥፊ የመታችሁ ጠቅላላ ሴት ይዞ ስለመጣ ነው። አንዴ ብትመጣው ከጽጌ ጋር ሆኖ ነው። ሌላ ቀን ብትመጣው እዛው ቡታጅራ ከሆነች ልጅ ጋር ሆኖ ነው። እንዳለ የተመጣው በሴት ነው በሌላ አይደለም። ይሄንን ደግሞ ምንድነው የተኛበት እቃውን የቆረጠች ሴት አለች አይደል እንዴ? ዜና ላይ እኮ ተናግራለች። ሩታ እሱን ብታረግ ምን ልትሆኑ ነው? እኔ ማላደርገውም እኔ ችዬ ማላደርገው በዚህ ነገር ልንገርሽ ሩታ ምናምን ላልሹ ነገር አንድ ወንድ ልጅ እህቶቿም እኮ ተናግረዋል። የራሷ እህቶች 10 ያላዘው አንድ አይዞን ብሎ መልስ ሰጥቷታል። እነሱ እንደዛ አዳም ደግሞ ምንድነው ያለችው? ሩታ አስርሽኛ አንቺ እኮ ወራሽ አይደል እንዴ? ሩታ የተሰጣት ካራክተር ሰው እንዲጠላት አደረጋት ብላ ደግሞ ተናግራለች። የእህቶቿን ወሬ አትስሚ ማናት ነው እንደዛ ብላ ተናግራለች። እሱ እኮ በመጀመሪያ ዩቲዩብ ላይ ስመጣ ማለት ነው በስንተኛው ጊዜ አብርሃም ቤት እንትን ብሎ ሲያመጣት እህቷን የረገጠች ጀግና ናት። ለፍቅር ብለሽ እንኳን እህትሽን እና አባትሽን እናትሽ ተይ እንደዚህ ብሎ ነው አላደርገውም ነገርኩሽ እኮ ያን ሰዓት አይተሽም የኔ ቆንጆ አሁን ነገርኩሽ አላደርገውም ሰዓት የሚባል ነገር ይኸውልሽ ቤተሰብ ሳይፈልግ ይዞኝም ያውቃል ግን አላደርገውም እኮ ነገርኩሽ ሰላምዬ ፍቅር አዳምጪኝ ፍቅር ይዞሽ ሊሆን ይችላል ያውቃል አኪድ ይሄን ያክል ዓመት ፍቅር አይዝሽም አይደለም ግን ቤተሰብ ያንን ልጅ ላይፈልገው ይችላል በዛን ሰዓት እሷን ታስቀድሚው ያ ማድረጓ ነው ዛሬ ላይ እንዲዋጋ እያስከፈላት ያለው ገባሽ? ቤተሰብ ያላትን ብትሰማ እዚህ ጋር አብርሃም ነው እንጂ ዩቲዩብ ጋር ያመጣት እሷን ከልጅነቷ የሆነች ልጅ እንደውም ቅድም የሩታ ግሩፖች ከፍቶ እያየሁት ነበረ። ሩታ ያመጣት ማን ነው? ለእውነታው ተናገሪ፣ እውነተኛ ተናጋሪ ነኝ ካልሽ ከማን ጋር ነው የመጣችው? ግን እሱ ድራማ ሰራባት። አዳምጪኝ፣ ከእሱ ጋር ነው የመጣችው ወይስ ከእሱ በፊት ነው? ከእህቱ ጋር ነው የመጣችው አይደለም እኮ ከእህቱም ይሁን ከምንም ይሁን በሱ በኩል ነው የመጣችው። ግን ምንድነው ያሉት የሩታ ግሩፖች እሷም በፊት ከአብርሃም ጋር ሳመጣ መናቃታለን። ከየት ነው የሚያውቋት አሉ እንደዛ የሚሉ አብርሃምን ልጅቷን እንደውም ዛሬ ጠዋት ላይ ገብቼ በደንብ ሳዳምጣቸው እሱን አላውቅም እኔ ሩታን መናቃት እኮ አብርሃም ጋር ሳትመጣ ነው። ምናልባት በሰፈር ውስጥ ያቋት ሆነስ እንዴ? የትኛው ሰፈር እናቴ? ቡታጀራ ነው ልጅቷ ያደገችው የተወለደችው። ቡታጀራ የሚያቋት አብርሃም ጋር ግን
ሚዲያ ላይ ይዟት መጣ እህቷ ይዛት መጣ ፍቅሩ ልገልጽላት ስትል እዚህ መተሽ ታውቂያለሽ ወይ ሲላት ምንድን ነው ያለችው? ቤተሰቦቿ አዲስ አበባ እንደሆኑ ያለችው አክስቷ ብቻ እንደሆነች አክስቷን ለማየት እንደምትመጣ። እሺ የአብርሃም እህት ከየት አውቃት? እንዴ ለአብርሃም እኮ እንዴ ጠየቀው። አብርሃም እህትዮም እኮ ነው የጠየቋት። አንድ ግቢ ነበር ተከራይታ የምንኖረው የአብርሃም እህት ያለችበት ቤት። የአብርሃም እህት ያለችው ኮንዶሚኒየም ቤት አይደለም? እዛ ሰፈር